ሰበር ዜና ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ጉዳዮች በሁለተኛው የዜና ወጃችን ይዤ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም ጀምራለሁ። ብልጽግና የፋኖ መሪ ጸዳሉ ደሴን ገደልኩኝ ሲል ጮቤም እየረገጠ ነው። የብልጽግና ኃይሎች እርስ በራሳቸው የሚዛባ የለየለት የቅጥፈት መረጃም እያወጡ ነው። አንዱ ጸዳሉ ደሴን ደመሰስ ነው ሲል ሌላኛው ጸዳሉን እጅ ሰጠ እያለም እየፈነጠዘ ነው። ነገር ግን እኛ ቦታው ድረስ ተገኝተን የተፈጠረውን እውነታ አረጋግጠናል። በቀጥታ ከደቡብ ጎንደርም መረጃውን በድምጽ ቅጂም ይዘናል፣ እናስደምጣችኋለን። ጸዳሉ ደሴ ላይ ምንድነው የተፈጠረው? በግልጽ ሁሉንም እንነግራችኋለን። በደቡብ ጎንደር የቀለጠ ውጊያም ተደርጓል። ጉዳዩን እንመለከተዋለን። በሌላ በኩል የጦሩ ገበሬዎች የአማራ ፋኖ ብሔራዊ ኃይል በወሎ በአገዛዙ ላይ ከፍተኛ የደፈጣ ጥቃት ፈጽሟል። የአገዛዙ ጦርም ድባቅ ተመቷል። በሸዋም እንዲሁ ከባድ ጦርነት እየተደረገ ነው። ከጧቱ 12 ሰዓት የጀመረ ጦርነት በሸዋሮቢት ዙሪያ እየተደረገ ነው። አገዛዙ መብረቃዊ ጥቃቱን መቋቋም አቅቶታል፣ እንመለከተዋለን። በድምሩ የአገዛዙን 19 ኮሎኔልና ጀነራል ድባቅ የመታው የጦሩ ገበሬ የጦሩ አዛዥ ዝናቡ ልንገረውን የተመለከተ የጀግንነት መረጃ ይዘናል፣ እናስደምጣችኋለን። የአገዛዙ ኮማንዶ አሰልጣኞችም ፋኖን እየተቀላቀሉ ነው። በዝርዝር እንቃኘዋለን። ጌታቸው ረዳ ሀገር ጉድ ያስባለም መረጃዎችን አደባባይ አስጥተዋቸዋል። የጌታቸው ረዳ ቃለ ምልልስ ላይ የተሰሙ አስደንጋጭ መረጃዎችንም እናስደምጣችኋለን። በሌላ በኩል ከአባይ ግድብ ጋር በተያያዘ ሚስጥራዊ መረጃም እጃችን ገብቷል። የአባይ ግድብ 100% ከተጠናቀቀ 2 ወር አልፎታል። ነገር ግን ብልጽግና በሚስጥር እንዲያዝም አድርጎታል። ለምን በሚስጥር እንዲያዝ ተፈለገም የሚለው መረጃም እጃችን ገብቷል። በዝርዝር እናስደምጣችኋለን። በሌላ በኩል የዶክተሮች አመጽም ተቀጣጥሏል። በዛሬው ዕለት ዶክተሮች አድማ ማድረጋቸውን በየሆስፒታሉም ዞረን አይተናል። ያጠናከርነው ዘገባ አለም፣ እናስደምጣችኋለን። ከዚህ ጋር በተያያዘ መምህራንና ሾፌሮችም አመጹን ተቀላቅለዋል። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ሀሳብ አስተያየታችሁን እንድሰጡ እየጠየቅን ጫካ የገቡትን ታጋዮች ታበረታቱ ዘንድም እንጠይቃለን። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያ በመላው ኢትዮጵያ የሚገኙ ሐኪሞች የሥራ ማቆም አድማም እያደረጉ መሆኑን አረጋግጠናል። በአዲስ አበባ በሆስፒታሎች ዙሪያ ጣቢያችን ባደረገው አሰሳ ዛሬ ክፍት የሆኑት የሕክምና ክፍሎች ድንገተኛ ክፍል፣ ጽኑ ህሙማን ክፍል፣ የጨቅላ ህጻናት ክፍል፣ የማዋለጃ ክፍል ብቻ መሆናቸውንም አረጋግጠናል። ሌሎቹ የሕክምና ክፍሎች አገልግሎት እየሰጡ እንዳልሆነም ተረጋግጧል። የአብይ አህመድ አገዛዝ ለሐኪሞች ጥያቄ መልስ ሰጥቶና የታሰሩትን ሐኪሞች ከፈታ ብቻ አድማው ሊቆም ይችላል ሲሉም የህክምና ባለሙያዎች ተናግረዋል። አድማውን የተለያዩ የህብረተሰብ ክፍሎች እንዲቀላቀሉትም ጥሪም እየተደረገ ይገኛል ሲሉም በሆስፒታሎች የተዘዋወሩት የጣቢያችን ሪፖርተሮችም አስታውቀዋል። የአድማው አስተባባሪዎች ባስተላለፉት መልእክትም የመንግስት ሚዲያዎች እንደተለመደው አስገድደው የሚያስሯቸው ተቋማት በመሄድ ምንም የስራ ማቆም እንደሌለና እንደ ወትሮም አገልግሎት እየተሰጠ መሆኑን ሊዘግቡና ፕሮፓጋንዳ ሊሰሩ ይችላሉም ተብሏል። ስለዚህ በዚህ ምክንያት ምንም ግራ መጋባት እንዳይኖር ዛሬ በተለያዩ ምክንያቶች ማቆም ያልቻላችሁ ከከሰዓት ወይንም ከነገ ጠዋት ጀምሮ አድማውን እንድትቀጥሉም ጥሪ እናቀርባለን ሲሉም የአድማው አስተባባሪዎች ተናግረዋል። በኢአር በአይሲዩ በኤልደብሊው እየሰራችሁ ያላችሁ ጤና ባለሙያዎች ኮልድ ኬዝ እንድታዩም ለማስገደድ ከሞከሩ ወይንም የታጠቀ ኃይል የስራ ቦታችሁ ካለም እንዲሄዱላችሁ አሳውቁ። ካልሆነ ጥላችሁ ወደ ቤታችሁ ሂዱ። በወታደር
ተገዶ የሚሰራ የሕክምና ስራ የለም ሲሉም አስተባባሪዎቹም ተናግረዋል። የአድማው አስተባባሪዎቹም አክለውም በዛሬው ቀን የሚጠራ ማንኛውም ስብሰባ የማናስተናግድ መሆኑን እየገለጽን በስብሰባው ባለመሳተፍ የራሳችሁን ግዴታም እንድትወጡ በአክብሮት እንጠይቃለን ሲሉ ስቴይ ሆም ስቴይ ሴፍ ሲሉ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለም ሳንበላ በባዶ ሆዳችን አናስተምርም ያሉ መምህራን አመጹን መቀላቀላቸውም ተነግረዋል። መምህራንና ሹፌሮች የስራ ማቆም አድማ ሊያደርጉ መሆኑ ነው የተሰማው። እየተራብን ማስተማር አልቻልንም፣ ደሞዝ ይጨመርልን፣ ትውልድ የምንገነባ ሆነን ሳለም ከሰው በታች ሆነናል፣ ለመምህራን ደሞዝ ይጨመር አለበለዚያም አድማ እናደርጋለን ሲሉም ተደምጠዋል። ሹፌሮችም እየታገትን እየተገደልን፣ የክልሎች ሚሊሻ ኬላ ዘርግተው ብር እየጠየቁን ነው፣ ቤተሰብ አስተዳዳሪ ነን፣ ሰላማችንን መልሱልን፣ በታጣቂዎች በሚሊሻዎች እጅ መንሻም እየተጠየቅን መኖር አንችልም፣ እናም አድማ ለማድረግ እንገደዳለን ብለዋል። ሐኪሞች ከአብይ አስተዳደር ጋር ግብግብ ውስጥ ናቸው። ይህ የደሞዝ ጭማሪም ጥያቄ ወደ ሁሉም የስራ መስክ እየተስፋፋም ይገኛል። ይህን የመምህራን ጥያቄ ተከትሎም መንግስት ድንጋጤ ውስጥ ገብቷል። የአዲስ አበባ ከተማ አስተዳደር በነገው ዕለትም አጠቃላይ የመምህራን ስብሰባ መጥራቱም ተነግሯል። በስብሰባው መቅረትም ሆነ ማርፈድ እንደማይቻል ያሳሰበ ሲሆን ለሚፈጠረው ችግር ትምህርት ቤቱ ኃላፊነቱን ይወስዳል ሲልም አስጠንቅቋል። ሰልፍ ከመያዝ ማስፈቀድ እንደማይቻልም አስጠንቅቋል። ብልጽግና በየትኛው መንገድ በየትኛው መዋቅር ለመትረፍ ቢሞክርም ለአንዴና ለመጨረሻ ጊዜ መሰናበቻው ጊዜ ግን ሩቅ አይመስልም። አሁን በቀጥታ ከአባይ ግድብ ወደ ደረሰኝ ሰበር ዜና አልፋለሁ። ከመንግስት ከፍተኛ ባለስልጣናት በደረሰን ውስጣዊ መረጃ መሰረት አባይ ግድብ ከተጠናቀቀ 100% ተጠናቆም ካለቀ 2 ወር አልፎታል። የግድቡ ሰራተኞች እዛው አካባቢ ቤት ተሰርቶላቸው ሲኖሩም የነበሩ ቢሆኑም አሁን በአስቸኳይ አካባቢውን ለቀው እንዲወጡም ተነግሯቸዋል። እናም እስካሁን ለህዝቡ ይፋ እንዲደረግ ያልተፈለገው በቅርቡም በኢትዮጵያ ታይቶ የማይታወቅ በመላው ሀገሪቱም ከፍተኛ የመመረቂያን ፕሮግራም እየተዘጋጀ ስለሆነ ነው። የመሰረት ድንጋይ ማስቀመጫ ብቻ ሳይሆን ጨርሶ ሪባን የሚቆርጥ መንግስት እንዲሁም የአንድ መንደር ሰዎች ተመሳጥረው ሲበሉት የነበረውን የሀገር ፕሮጀክት ከሙስና ሰንሰለት በማውጣት ለመጨረስ የበቃ ህዝባዊ መንግስት የሚል ፖለቲካዊ ጉዳዮችን በስፋት በሚዲያው ለማሰራጨትም ብልጽግና ከወዲሁ እየተንቀሳቀሰ መሆኑን ደርሰንበታል። ግድቡን ምርጫ ሰሞን ላይ ይፋ በማድረግም የምርጫ ሰሞን አጀንዳ ለማድረግም ደፋ ቀና እያሉ መሆኑን የመረጃ ምንጩም ነግሮናል። በአብይ አህመድ ትዕዛዝ ነው ይህ የግድቡ መጠናቀቅ ዜና እስከ ምርጫ ድረስ እንዲዘገይ የተደረገው። መንግስት የምርጫ ሰሞን ይህንን ዜና በመልቀቅ ቅቡልነቱን ለማስፋት ያሰበ ቢሆንም ነገር ግን መረጃውን ያደረሰን አካል ከወዲሁ እንድናጋልጠው አድርጎናል። አሁን በቀጥታ ከግንባር ወዳገኟቸው ሰበር ዜናዎች አልፋለሁ። በቅድሚያም ታላቅ የምስራች ከወሎ የቀድሞቹ የአማራ ልዩ ኃይል ኮማንዶ አሰልጣኝና አመራሮች ወደ አንድ ማዕከል እየተሰበሰቡ ይገኛሉ። የቀድሞ የአማራ ልዩ ኃይል ኮማንዶ አሰልጣኝና አባል ኮማንዶ ዮሐንስ አዳነም የአፋብኃ በወሎን መቀላቀሉን ሚዲያችን ከአፋብኃ በወሎ ስልጠና መምሪያ ክፍል ያገኘው መረጃም ያመላክታል። ኮማንዶ ዮሐንስ አዳነም አሉ ከሚባሉ ምርጥ ኮማንዶዎች አንዱ እንደሆነም ይነገርለታል። በተመሳሳይ የቀድሞ የአማራ ልዩ ኃይል መብረቁ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ ባምኒያም ከሳምንታት በፊት የአፋብኃ በወሎን መቀላቀሉን ሚዲያችን በወቅቱ መዘገቡም አይዘነጋም። በነገራችን ላይ አዲስ ከተቀላቀለው ኮማንዶ ዮሐንስ አዳነ ጎን በምስሉ ላይ የምትመለከቱት ቀዩ ልጅ እንደ አለንጋ ታጥፎ የሚዘረጋው የፋኖ ስፔሻሊስት ኮማንዶ አሰልጣኙና የኮማንዶ ዮሴፍ አስማረም አፋብኃ በወሎ ስልጠና መምሪያም ኃላፊም ቀኝ እጅ ነው። ይህ በእንዲህ እንዳለ ከወሎ ወደ ተሰማው ሰበር የግንባር መረጃ ሳልፍ የአማራ ፋኖ ብሔራዊ ኃይል አፋብኃ ታላቅ ድል ተቀናጀ። ምስራቅ አማራ ኮር 2 ዞበላምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብዱ በመፈጸም ድል ተጎናጽፈዋል። ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር 2 ዞበላምባ ክፍለ ጦር አንደኛ ሻለቃ ቃኝ በትላንትናው ዕለት አመሻሹን ቆቦ ከተማ ሆርማት አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ ዙፋነ ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመው
ድል ተጎናጽፈዋል። የብልጽግና ኃይል ቆቦ ከተማ በቅርብ ርቀት ጥቁር አስፓልት ላይ የተመታው የአብይ ጦር በእጅጉ የተደናገጠ ሲሆን የማጥቃት እቅዱም በተደጋጋሚ የደፈጣ ጥቃት ተጨናክፎበት ተውለክልኮም ይገኛል። በዚህም የብልጽግና ኃይል ከውጊያ ውጪ በመንገዱም በተዳከመበት በደፈጣም እየተመታ ተሰላጅቶ በበርካታ አካባቢዎች እየተበተነ ፋኖን እየተቀላቀለም ይገኛል። ይህ በእንዲህ እንዳለም ከሸዋም ሰበር ዜና ተሰምቷል። የአማራ ፋኖ በሸዋ አጼ አምደ ጽዮን ኮር አራተኛ ሻለቃም ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው ሰራዊት ጋር ከንጋቱ 12 ሰዓት ጀምሮ ከአባት አርበኞች ጦር ሰራዊት ጋር በጥምረት በመሆን በሰው በላው ኃይል ላይ የተቀናጀም እርምጃም እየወሰዱበት ይገኛሉ። በሸዋ ይፋትና ጥሙጋ ማውራጃም ቀውት ወረዳ በሸዋሮቢት ከተማ ዙሪያ በየለን ቀበሌ ጀግናው የአማራ ፋኖ ቀጠናውን ከመረከቡ ገና አንድ ቀን ባልሞላው ጊዜ ውስጥ የብልጽግናን ሰራዊት ካምፕ ሲረብሽ የወራሪውንም ሰራዊት ልብም ሲያረደውለዋል። እንደ ተርብ የሚናደፉት የአማራ ፋኖ በሸዋ ልጆች ሙሉ ለሙሉ የፋኖነትን ቆመና እየተላበሱ መራሃቢቴ ናቸው ሲባሉ መንዝ የሚገኙ ይፋት ገቡ ሲባሉ በተጉልት የሚከሰቱ የምድር ድሮኖች የሚል ስም የተሰጣቸው በረኞቹም ከአባት አርበኞች ጋር በመሆን የብልጽግናን ሰራዊት አሁን በዚህ ሰዓትም እየወቁት ይገኛሉ። ከዚህ ውጊያ ጋር በተያዘም በርካታ የብልጽግና ሰራዊት ሙትና ቁስለኛ ሲሆን በርካታውም እንደፈረጠጠ ነው የተነገረው። ውጊያው አሁንም እየተደረገ በመሆኑ ቁጥራዊ መረጃዎችን ለማግኘት አስቸጋሪ ሆኖብናል። ውጊያው ሲጠናቀቅ ቁጥራዊ መረጃዎችን ይዘን የምንቀርብ ይሆናል። ይህ በእንዲህ እንዳለም ስለ ጀግናው ዝናቡ ልንገረው እናውራ። ይህ የ29 ዓመት ወጣት ነው። የብሬኑ ቄስ ይሉታል። አንዳንዶች ደግሞ ክስተቱ እያሉም ይጠሩታል። የአማራው ደመላሽ የሚሉት ብዙዎቹም ናቸው። የ19 ኮሎኔልና ጀነራሎች ደምሳሽ እየተባለም ይጠራል። እድሜው 30 አልገባም። ትንታግ ነው። ለዓላማው እስከ መጨረሻ ይፋለማል። ታናናሾቹንና ታላላቆቹንም አክባሪነቱም ወንድነቱና ጨዋነቱም ተደምሮ የክፍለ ዘመናችን ክስተት እንዲባለም ምክንያት ሆኖታል። እውነትም ክስተት ነው። እነ አበበ አረጋይንና ሽፈራው ገርባን በምናብ ዓለሙም ይስላቸዋል። ይህ ክስተት የሆነው ወጣት ነበልባል ባንዳንና ቅጥረኛን አምርሮ በመጸየፉም ይታወቃል። ለዚህም በደጋዳሞት ወረዳ ላይ ለአገዛዙም አገልጋይ የነበሩም ተመክረው አልሰማ ያሉትን አመራሮች የራሱን አጎት ጨምሮ እየደመሰሰ ነው። ትግሉን ያራዝማል ብሎ ካሰበ ለወንድሙም ይሆን አይመለስም። ምክንያቱም ላመነበትና ቃል ለገባለት ለአማራ ሕዝብ ወደ ኋላ አያውቅምና ዝናቡን ይፈሩታል፣ ይጠሉታል። በውጊያ ብቃቱ እጅግ አስደናቂ ነው። እንዴት በዚህ ዕድሜው እንዲህ ተዋግቶም ያዋጋል ይሉታል የብልጽግና ጀነራሎች። በአንድ አውደ ውጊያ ግንባር ብቻ 2 ዙ 23፣ 5 ድሽቃ፣ 2 ሞርታር እንዲሁም በርካታ ስናይፐር ብሬንና ክላሽ ማርኮ የፋኖን ሰራዊት ያስታጠቀም የዘመናችን ክስተት ነው። አረንቋ ነው አማራም ዝናቡ እየናጠው እየዋጠው ቀረም እየሰለቀጠው ተብሎ የተዘመረለት ጀግና ነው። ይህን ጀግና ብዙ ሚዲያዎች ላይ ሊያጣጥሉት ሊዘልፉትና ሊያሸማቅቁት የሚሞክሩ ጸረ አማራ ኃይሎችን እያየን ዝም አንልም። ለዚህም ነው ስለ ዝናቡም እየተናገር ነው። የመሬት ላይ አርበኞቻችንን ማንም የሚዲያ ላይ ወፈፌም እንዲናገርም አንፈቅድም። ሁለት የጥንቃቄ መረጃዎችን እናጋራችሁና ወደ ጸዳሉ መረጃም አልፋለሁ። ደብረ ብርሃን ከተማ ሰማያዊ ፊት ለፊት 2 ወራል መከላከያ ቆሟል። ኮማንዶ የሚመስል እስከ አፍንጫ የታጠቀ ኃይል ቆሟል። የፋኖ ኃይል ዝግጁ ይሁን ሲሉም ምንጮቻችን መረጃውን አድርሰውናል። ሁለተኛው አሁንም የብልጽግናን እንቅስቃሴ ይመለከታል። በቋራ ቀጠናዎች ሽንፎም የአብይ አህመድ ቡድን መተማ በርካታ አየር ወለድና ኮማንዶ የተራገፈ ሲሆን ተጨማሪ የአድማ ብተና አባላትም ወደ ቦታው አምርተዋል። ስለዚህ ጥንቃቄ ይደረግ። አርበኛ ጸዳሉ ደሴን ወደ ተመለከቱ መረጃዎች ያልፋል። የብልጽግና ኃይሎች ጸዳሉ ደሴን ገደል ነው፣ አንዴ ደግሞ አፈን ነው፣ አንዴ ደግሞ እጁን ሰጠ እያሉም ነጭ ውሸት እየዋሹ ይገኛሉ። ብልጽግና የፋኖ መሪ ጸዳሉ ደሴን ገደልኩኝ ስልም ጮቤ እየረገጠ ነው። የብልጽግና ኃይሎች እርስ በራሳቸው የሚዛባ የለየለት የቅጥፈት መረጃ እያወጡ ነው። አንዱ ጸዳሉ ደሴን ደመሰስን ሲል ሌላኛው ጸዳሉ እጁን ሰጠም እያለ እየፈነጠዘ ነው።
ነገር ግን ቦታው ድረስ ተገኝተን የተፈጠረውን እውነታም አረጋግጠናል። በዚህም በደቡብ ጎንደር ከፍተኛ ውጊያ እንደነበርም አረጋግጠናል። በትላንትናው ዕለት ጸዳሉ ደሴም ከወለላ ባህር ኃይሉን ይዞም ወደ ዓለም ሰጋ መምጣቱን ተከትሎ ዓለም ሳጋ ላይ ከብልጽግና ጦር ጋር ከፍተኛ ጦርነት ተቀስቅሶ የጸዳሉ ትንሽ ወንድም ዘመነ ደሴን ጨምሮ የተወሰኑ የጸዳሉ ፋኖች ተሰውተው በዛሬው ዕለት የጸዳሉ ወንድም አስከሬን ወደ ትውልድ ቦታው ፋርጣ ወረዳ ሪንጎ አቦ ቤተክርስቲያን መቀበሩንና ዛሬ ከጧት ጀምሮ ጸዳሉ ደሴ ቀብር ስነ ስርዓቱ ላይ ሲተኩስ እንደነበረ ሚዲያችን ከአካባቢው ያገኘው መረጃም ያመላክታል። በነበረው ውጊያ በርካታ የብልጽግና ሰራዊት መደምሰሱንም አረጋግጠናል። በዚህ ውጊያ የጸዳሉ ደሴ ወንድም እንጂ እሱ እንዳልተሰዋም አረጋግጠናል። ከራሱ ከጸዳሉ ደሴ ሰራዊት መካከልም ግን አሁን ጸዳሉን በአይን እያየሁት ነው፣ በጭራሽ እጅ አልሰጠም የሚል መልስም ደርሶናል። ከጸዳሉ ደሴ ጋር በተያዘም የጣይቱ ክፍለ ጦር የፋኖ መሪ እውነታውን ሊነግረን በስልክ መስመር ላይ ይገኛል። አድምጠነው እንመለስ። አመሰግናለሁ። በቅድሚያ እንግዲህ የአርበኛ ጸዳሉ ደሴ ወንድም አርበኛ ዘመነ ደሴ በጥቁር ጣሊያኖች እንግዲህ አማራ ጠላቱ ወደ አማራ ነው እንደተባለው በእነዚህ ጥቁር ጣሊያኖች ወንድማችን አተናል እዚህ ጋር ገናዝናለን። ከዛ በተረፈ ግን እነዚህ ፕሮፓጋንዲስቶች የሚነፉት የተለመደ ሂደታቸውን እስካሁን የተለያዩ ስራዎችን ሲሰሩ ቆይተዋል። ያለው ሁኔታ በቃላት ለመግለጽ የሚያሳፍርም የሚያሳዝን ነው። አርበኛ ጸዳሉ አሁን በተባለበት ቦታ ላይ እንዳልሆነ እኛም አረጋግጠናል። ጭራሽ ወደዛ ውስጥ የሚገባም የሚታሰብም አይደለም። እንግዲህ ነገሩን ሆኖ የሚታይ እውነታ ነው። አሁንም ውሸታቸውን ነው የቀጠሉበት። እጅግ በጣም በሚያሳዝን ሁኔታ ነው ያለው። እንደዚህ ነው። በእኛ በኩል አርበኛ ተሾመ የሚሉት ይህ በጣም የሚያሳፍርም የሚያስቅም ነው። አርበኛ ተሾመ ትግልን ሀ ብሎ የጀመረ ከአርበኛ ጸዳሉ ደሴ ጋር ለከሚሴ፣ ለሸዋ፣ ለወሎ፣ ለጎጃም ትግል ባልጀመሩበት ወቅት ዱሬት ላይ ሄዶ ፋኖነትን ያሳዩ፣ ከሚሴ ላይ ሄዶ ለከሚሴ ወንድ ወገኖች የደረሰ፣ ሸዋ ላይ ሄዶ ለማጀት ላጣየ ወገኖች የደረሰ ፋኖ ዛሬ ላይ ሁሉም ጸጉሩን አበጥሮ ፋኖ ነው የሚልበት ሰዓት አርበኛ ተሾመ ወደ መንግስት ይገባል። ይሄ ቀልድ ነው፣ ዘበት ነው። ምናልባትም ይሄ ከጠላት በላይ ሌላ ጠላት ነው ብለን የምናስበው ፎቶ ለመነሳት ከጎኑ ሲንጋግ የነበረው ሰው ሁሉ አርበኛ ተሾመን ለማየት ፋኖነት ምንድን ነው የሚባለውን ሁሉ ለማየት ሲሯሯጥ ሲሽቀዳደም የነበረው ሁሉ ዛሬ ላይ ምረት ሊገባ ነው ብሎ በእነዚህ ቁጣሮች አስመስማት እጅጉን ያማል። ነገር ግን እኛ በእነሱ የምንቀየም አይደለም። ለህዝባችን ብናሳወቅ የምንፈልገው እንደ ጣይቱ ክፍለ ጦርም ሆነ ሌሎች አጋር ክፍለ ጦሮች የህዝባችን ትግል ተሸክመን እስካለን ድረስ ምንም አይነት ብዥታ ሆነ ምንም አይነት ሌላ ነገር እንደሌለ ማሳወቅ እንፈልጋለን። ሁሉም ዝግጁ ነው፣ ስታንድ ባይ ሆኖ ነው ያለው። ጠላትንም ሆነ በዚህ በጥቁር ጣሊያኖች ጠላት በሚባሉትም አስፈላጊውን ነገር ለመከላከልም ዝግጁ ነው ያለ ነው ማለት ነው። አሁን በቀጥታ የጌታቸው ረዳን ኢንተርቪው ወደ ተመለከተ መረጃዎች አልፋሉ። ጌታቸው ረዳ በርከት ያሉ ጉድ ያስባሉ መረጃዎችን ተናግረዋል። እንደሚከተለው አቀርባቸዋለሁ። ጌታቸው ረዳ በጦርነቱ ከኮምቦልቻ ንግድ ባንክ 1 ቢሊዮን ብር ተዘርፏል ሲል በትግራዩ ጦርነት ጊዜ የነበረውን ሌብነት አጋልጧል። በሰሜኑ ጦርነት ወቅት አንዳንድ የትግራይ ጦር መሪዎች ከ90 ኪሎ ሜትር ርቀት የሚመሩትን ጦርነት ላይ የሚሸሹ ተዋጊዎችን ሲረሽኑ ነበርም ሲል ጉዱን አጋልጧል። በወቅቱ ጦርነቱ እየተካሄደ ለምሽግ መቆፈሪያ የተላከን ኤስኬቬተር ለህገወጥ የወርቅ ማውጫም ሂደት ሲጠቀሙበት ነበር ሲል ጌታቸው ረዳ የራሱን ቡድን ቅሌት አደባባይ ላይ አስጥቶታል። ኮምቦልቻ ከተማ በትግራይ ኃይሎች እጅ
ወድቃ በነበረችበት ወቅት 1 ቢሊዮን ብር ከኢትዮጵያ ንግድ ባንክ መዘረፉንና 30 ሚሊዮን በጀነራሎቹ መጭበርበሩንም ገልጿል። አሁንም ወርቅ የሚነግዱ ጀነራሎች አሉ ሲልም አቶ ጌታቸው ረዳ ተናግረዋል። የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርጎ ነው የሚመለከተው። ይህን ነው የህወሓት አመራር የሚፈልገው። ለምሳሌ ህወሓት መወቀስ ያለበት ጉዳይ የትግራይ ተወላጅ መሮት አንገሽግሶት መናገር የሚፈልገውን ጉዳይ በሌላ ቋንቋ አትገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው። ይህ አደገኛ ነው ሲል አቶ ጌታቸው ረዳም ተናግረዋል። አቶ ጌታቸው ረዳ ትላንት ከፋና ሚዲያ ኮርፖሬሽን ጋር ካደረጉት ቃለ ምልልስ የተወሰዱ ናቸው። እኚህ ንግግሮች በእሱ አመራር ሰጭነት መሆኑን አምኖም ወደ አማካሪ ሳይሆን ወደ ቂሊንጦ ውሰዱኝ አለማለቱ ነው። ይህ በእንዲህ እንዳለም አቶ ጌታቸው ረዳ 3 ከፍተኛ የትግራይ ሰራዊት አመራሮችን በዘረፋና በሰዎች ንግድ ላይም ተሳትፈዋል ሲሉም ወንጅለዋል። የቀድሞ የትግራይ ክልል አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲል ወንጅለዋል። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ በስም ጠቅሰው የወነጀሏቸው 3 አመራሮች ብርጋዴር ጀነራል ምግበይ ኃይሉም፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ እንዲሁም ኮሎኔል ተወልደ ገብረትንሳኤ ናቸው። ትላንት ሰኞ ግንቦት 4 2017 ምሽት የተሰራጨው የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ክፍል 1 ቃለ መጠይቅ ስለ እርሳቸው የፖለቲካ ተሳትፎም አጀማመር፣ በትግራይ ክልል ስለተካሄደው ጦርነት፣ የህዝባዊ ወያኔ ሓርነት ትግራይ አመራሮችና የትግራይ ሰራዊት አዛዦች ፈጽመዋቸዋል ስላሏቸው ወንጀሎችም የዘረዘሩበት ነበረ። አቶ ጌታቸው ተፈጽመዋል ካሏቸው ወንጀሎች ቅድሚያውን የሰጡት ለወርቅ ንግድ ነው። በትግራይ ክልል በህገ ወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያው ስምምነት ከተፈራረሙ ከጥቅምት 2018 ዓመት በኋላ የሚመስለው በርካታ ሰው እንዳለም አቶ ጌታቸው በቃለ መጠይቃቸው ላይ አንስተዋል። ሆኖም በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ የተጀመረው ከትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ረዳ በዚህ ቃለ መጠይቅ ያላፈረጡት ጉድ የለም። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።